እሺ ክቡራን ወንድሞቼና እናቶቼ አባቶቼ የኢትዮጵያን ሕዝቦች በሙሉ ከአሁን በፊት በለቀቁት ቪዲዮ ላይ ብዙ ስድቦችና ብዙ አሉባልታዎች ይታያሉ። ግን እኛ ለዚህ አሉባልታ ጊዜ የለንም። እንኳን ላሉባልታ ቀርቶ ለጽንፈኛውና ለሸኔ ጦርነትም ጊዜ አልሰጠነውም። ምክንያቱም እንደ መለማመጃ ነው የምንጠቀመው። አንድ ወታደር ለማሰልጠን ቅድሚያ ጽንፈኛው ጋር ሄዶ መለማመድ ያለበት፣ ከዚያም ሸኔ ጋር መለማመድ ያለበት። ባሰብነው መሰረት ደግሞ ልምምዱን ቀጥሎ ይኸው እስከ መጨረሻው እዚህ ደርሰናል። የጽንፈኛው የተለማመድንበት ውጤት አሁን ለተለያዩ ለውጭ ወራሪ ኃይሎች አቅም ይሆነናል ብለን ይኸው ዝግጅታችንን ጨርሰናል። አሁን ጽንፈኛው ባይኖር እኛ አቅማችን ልናዳብር አንችልም። የተለያዩ ጽንፈኞች እንደ መለማመጃ እየተጠቀምን አሁንም ኢትዮጵያን እንጠብቃለን። ኢትዮጵያ እስከ ዘላለሙ ተከብራና ታፍራ ትኖራለች። ማንም ሊነካት አይችልም እና ስለዚህ ሁላችንም በያለንበት የሀገራችን ሉዓላዊነት ማስጠበቅ ግዴታ ነውና አንዳንድ ባንዶች ሊኖሩ ይችላሉ። ይሄ ድሮም አለ፣ አሁንም ይኖራል። እኛ ግን ኢትዮጵያን ወደፊት